ዝናና መድብል እንግዲህ መንገድ ላይ ተፋጠው ነበረ። የሚገርመው ነገር ዝና ፈርጥጧል። ምን አይነት ቦቅቧቃ ነው! እኔ እንደው ዝና የሚፈራ አልመሰለኝም ነበረ፣ ግን ሸጎ ሲደቅንበት ሩጦ ሄዷለኝ። ሩጦ ሄደና የሆነ አለቃ አለው ከሱ ጋር የሚሰራ ማለት ነው። ከሱ ጋር ደወልና ዝና እኮ አስፈራራኝ፣ ሊገለኝ ነበር፣ ዛሬ እኮ ሙቼ ነበረ ምናምን እያለ ይነግረዋል። እንዴት ዝና ይህን ያክል ፈሪ ነክ እንዴ ብሎ ሲለው እንደው ተወኝ ሳላስበው ምንም ነገር ባልያዝኩበት ነው መጠው ፊቴ ላይ ሽጉጥ የደቅ ነው ባላመልጥ ኑሮ ዛሬ እኮ ህይወቴ አትተርፍም ነበር እያለ ይነግረዋል። የዝናንም ጓደኛ ለማጥፋት ቆርጦ ተነስቷል። ሞገስ ፈርቷል። ሞገስ እንግዲህ የተለመደውን ፍርሃቱን እባክህን መድብል እኔ እንዴት ልሆንሽ? አንደኛ አንተ ማንም የለም ከጎንህ እኔን ተማምነ ነው ይላል። አይ ሞገስ የቢቸግር ወንድ ነው። ከዛ ሉላንስ እንዴት አባቴ ላድርጋት? እኔ እኮ ግራ ገባኝ። ከጓደኛዬ ልሆን ወይንስ ከሉላ ልሆን እያለ በሀሳብ ሰመመን ውስጥ ገብቷል ማለት ነው። ቅድስት ትነፋርቃለች። ብሩኬ ሙቷል እያለች እንግዲህ ትነፋርቃለች። ዳጣ እባክሽን ድረሽልኝ፣ ሉላዬ እባካችሁን ጉዱኝ የለሽ ያለውኝ በቃ ብሩኬ እኮ ወረቀት ደብዳቤ ጽፎ ልኳለኝ እና በህይወት ያለ አይመስለኝም እያለች እያለች ታለቅሳለች። ምሳሌ ምንድን ነው ምላተኝ ውጭ ነው የሄደው እያልኳተኝ አሁን ምንድን ነው ሞተስ ብላት ምንስ ነው የሚሰማት እያለች ራሱ ታለቅሳለች ብቻዋን ማለት ነው። ቅድስት አበዛችሁ። እሷስ በጣም ምን ያለቀሰችው። መድብል ደግሞ እባክሽን አታልቅሽብኝ፣ ወደዛ ምን ሆነሽ ነው የምታሟረች ወንድሜ ላይ? ወንድሜ እኮ ላይሞትም ይችላል ይኖራል እያለ ይላለኝ። ዝና እንግዲህ ተናዶ መድብል እንዴት እኔን ይደፍረኛል ብሎ ተናዶ መድኃኒት ነገር ጠቅልሎ በሶፍት ለማን ይሰጣታል? ለፍራታ። መጀመሪያ ሆቴል ወሰዳቸውና ከዛ በኋላ ቁና እየተነፈሰ ወይ አይጋብዛቸው ወይ ምን አይላቸው፣ ጠረጴዛ ላይ አስቀምጦ ወንበር ላይ ምንድን ነው እሱ በቃ አይኑን ያጉረጠርጣል እንዴ ይተነፍሳል። ኮቱን ምናምኑን እንትን ይላል፣ ጃኬቱ ምናምን ያስተካክላል። በቃ ይጎረራል ማለት ነው። የመጨረሻ እዛ ሆቴል ውስጥ ቁጭ ብሎ ከዛ ኤፍራታ እንትና መሀሌትም ኤፍራታ ግራ ገባቸው። ምን ሆነ ነው የሆንከው ነገር አለ? ምንድን ነው የማትነግረን? ምን ሆነ ነው የማታወራ የማተነፍሰው? ምንድን ነው ያስከው ነገር እያሉ ተውኝ እባካችሁ እኔ ተደፍሬያለሁ። ምንድን ነው ተደፍሬያለሁ? ሴት ነህ እንዲ አንተ የምትደፈረው? ወንድ እኮ ነህ እያሉ ደግሞ እነሱ ያሽፉበታል ማለት ነው። እንግዲህ ኤፍራታ አላት። አቤት ይኸውልሽ የሆነ ነገር ታረጊያለሽ እምልሽን ይላታል። ምንድን ነው እሱ? መድብልን ትገይዋለሽ። የማይሆን ነገር ነው አለች። ቁጭ ብድግ አለች። ፈራሽ፣ ተንቀጠቀጠች። አይሆንም አለች። ታረጊዋለሽ በቃ አላረገውም አለች። በቃ በህይወት ሞትን ከቆረት በቁምሽ ይህኔ ሀውልት ብታሰሪ ምን ትያለሽ? ሀውልት አሰሪ አሁን በቁምሽ በቃ አንቺ እኮ በቃ ነገ ከነገ ወዲያ በህይወት የለሽም። በቃ መድብልን የማትገዩ ከሆነ እመኝኝ አንድ ቀን አታድሪም፣ እገልሻለሁ አላት። ግራ ገባት። እሺ አለች። እንግዲህ ሄደች ቤቷ። መድብልን ደውላ ጠራችው። መድብል ሄሎ መድብል፣ ይኸውልህ የማህሌትን መረጃዎች በሙሉ ናና ከቤት ላሳይህ ትለዋለች። አገኘሽው መረጃዋን አገኘሽው? አዎ ወረቀቶቹ እንዳሉ ፋይሎቹ እኔ ጋር ነው ያሉት እና ናና ከኔ ክላስ ላሳይህ ትለውና አጅሬ ደግሞ እሺ ብሎ እውነት መስሎት ሄደ። ከዛ ሄዳ እንኳኳ፣ ፈራች። ልትከፍተው ፈራች፣ ተንቀጠቀጠች፣ ፈራች። እንግዲህ ያን መርዝ በጥብጣ ልትስጠው አይደለም። ከዛ ከፈተችው። ሰላም ተባባሉ ምናምን። እሺ የታለ መረጃ ማለት አሳየኛ ሲላተኝ፣ አይ መጀመሪያማ ቁጭ በል እንዴ ደሞ እርምን ብትመጣ ቁጭ ሳትል ልትሄድ ነው እንዴ? በልተህ ጠጥተህ ነው የምትሄድ። ስለዚህ ቁጭ በል አረፍ በላለችው። እምቢ ብሎ ነበር። አይ ችግር የለውም በልችን የመጣው ጠጥችን የመጣው ቁጭ አልልም መሄድ አለብኝ ቸኩላለሁ እያለት እያለ እንግዲህ በግድ አስቀምጠችው። ከዛ በኋላ የሆነ መጠጥ ነገር አመጣችና ሁለት አይነት ይህን ነው የምትፈልግ ይህን አለችው። ከዛ ቢራን ምስል ዳሽን ማድሪ ጊዮርጊስ ይሄኛውን አላት። ከዛ በኋላ ቆጭ አድርገች ጠረጴዛ ላይ። ከዛ ግላስ ልታመጣ ሄደች። ሁለት ረዣዥሞች ግላሶች ልታመጣ ሄደች እና ጠረጴዛ ላይ አስቀመጠች ከቢራው አጠገብ። ከዛ መቀመጫዋን ጀርዋን ወደ እሷ ዞረች እሱ እንዳያት።
ከዛ መድኃኒቱን ከአንዱ ብርጭቆ አረገች። የእሷ ንጹህ ነው በቃ። ከዛ አደረገችና ቀዳችለት። እሱ እንደዚህ እያለ ያያል። እንዲህ እያለ የለበሰችው ደራ ነው። ወደ ጎንም ወደፊትም ወደ ኋላም እያለ እየተንጠራራ አያጠኝ ሁሉን ነገር ስትጨምር ማለት ነው። ከዛ ጠጣ ብላ ሰጠችው። ችርስ ተባባሉ። ችር የሚጠጣው ነው። ኧረ አይጠጣውም። ዝም ብሎ አፉ ላይ ለግቶ ዝም አልጠጣውም። እሷም ደግሞ ተፈራች። ቁና ቁና ተነፍሳለች። ሞተብኝ ምናምን ጠጣ እያለች ማለት ነው። ፈርታለች። ማለት ደግሞ ዝናን አፍቅራ በቃ ሙዚቃ ምናምን የጋበዘችው እሱ ደግሞ ይሰድባታል። ሬጀጀጀጀ አንቺ ወደዛ፣ ኧረ እባክሽን ይህችን እህትሽን ምከሪያት ይላታል። ይህችን እህትሽን ምከሪያት እስኪ እንደው ገና እኮ ጥሬ ናት ገና ያልበሰለች፣ ወይ ሰርታ ታስደስት ወይ በቃ እንዲሁ ምን አባቴ ላርግሽ እያለ ይናደዳል፣ ይሰድባታል። እሷ ደግሞ ስሚ አሁን እንኳን ፍቅሩ እየገባልኝ ነው፣ ፍቅሩ እየገባለት የኔ ፍቅር እየገባለት ነው እና ሳይወደኝ አይቀርም በቅርቡ ታያለሽ፣ ከአንድ ላይ ነው የምንሆን፣ አንቺም ያልፍልሻል አይደለም እንደው እስኪ እንደው ዝም በይ አለቻት። እንትና ማለት ነች ማን ነበረ ስሟ? እህቷ ኤፍራታ። ዝም በይ እስኪ አንቺ ሁሌ ቅዠት፣ ሁሌ ምኞት ምን አለበት ከዚህ ሰይጣን ራስ ብትወርጅ ስትላት፣ ማን አባሽ ነው ሰይጣን? አንቺ ደግሞ እንደው ቅናት ነው መሰለኝ። እኔ አንጨርጭሮ የሚገልሽ ቅናቱ መሰለኝ አለቻት። እኔ ፍርሃት፣ ኧረ እኔ መቼም አልቀናም፣ እኔም እኮ ይዣለሁ እና ማንም አታስታውቂኝ፣ ማንን ጠበሽ ትላታለች። አይ አሁን አይነገርሽም አለቻት። ግን እሷ በመርዝ ልትገለው ዳርዳር እያለች ማለት ነው እንግዲህ እንትናን መድብልን። ሉላና ሞገስ እንግዲህ ሞገስ ጫማውን ሲለብስ የት ልትሄድ ነው ሞጌ ስትለው፣ አይ እኔ በቃ ልቤ ምንም አላረፍም፣ መድብል ስልኩም አይሰራም። ስለዚህ ይህን ስልኩ የማይሰራው የሆነ አደጋ ውስጥ ነው ያለ፣ ስለዚህ መድረስ አለብኝ መሄድ አለብኝ ሲላት፣ ኧረ ተው ተዋት ሄድ እኔን ጥለህኝ እና ታዲያ ምን ላድርግ ሉላዬ፣ እኔም ብሎ እኔን ተማምኖ ማን አለው ብቻውን። እሱ እኮ ያልጠራኝ ያልደወልልኝ እኮ ይሄኔ አንቺን ማን አላት ብሎ ነው፣ ለአንቺ አስቦ ነው። ምን እንደሚለኝ ታውቂያለሽ አላት። አንተ እኮ ሉላን የምታፈቅራት ሉላ የምትወዳት ሉላ አለች፣ ለእሷ ስትል ችግር የለውም እኔ ብቻዬን እጋፈጣለሁ፣ አንተ ምንም እኔ ጋር ባትሆን ምንም ችግር የለም ብሎ ተሰቆ ነው። እኔ ግን በቃ ጭንቅላቴ ሊያርፍ አልቻለም ሉላዬ፣ የፈለገውን እጅ ልጋፈጥ አብሬ። አንደኛ ለእኛ ጥሩ ነው፣ ለእኛ የመጨረሻ እድላችንን እንሞክራለን። እኛም እስከ መቼ ተደብቀን ዝና ተያዘልን፣ ዝና በህይወት የለም ማለት እኮ እኛ በቃ እፎይ ብለን እንኖራታለን ችችን አለም ይላታል። ዝና ሞገስ ዝና 2 3 4 ናችሁ ብትሄዱ እንኳን ወደኋላ ማይል ልጅ ነው፣ ሰይጣን ልጅ ነው። ሰው መሰለ እንደሱ ተንከሲስ እኮ ነው። ስለዚህ ለማንኛውም ራስህን ጠብቅ። ምንም ልልህ አልችልም። ምክንያቱም አንተ አንደኛ ጓደኛ ነው፣ ሁለተኛ ለእኔ ብለህ በቃ እኔ ያላንተ እንደማልኖር ታውቃለህ። ደግሞ ካልክ ደግሞ ሄድ ብላለችው። እባክሽን እሺ በይኝ፣ እንደሱ ማጠቆጥተሽ እንትን ልትይኝ አትችይም፣ ሆዴ ልታስረብሹ አትችይም እና አይዞህ ጀግና ነህ ጠንክር ምናምን ብለሽ ስታበረታች ነው ደስ የሚለኝ አላተኝ። ከዛ በቃ ሄድ በሰላም ተመለስ ብለው ላከችው። ሄድ እንግዲህ እንትናን መድብልና ዝና ተገናኝተዋል። እንግዲህ ሊመታው ሲሮጡ የለ ግን ትንሽ ሲተኩስ ልብሱ ምናምን ጃኬቱ ተቃጥሏል። ትንሽ ጭስ ነገር ምናምን ነክቶታለኝ። ከዛ በኋላ ነው ሞገስ ያገኘው። ከዛ ከቤት ሄዱ፣ ከነብሩኬ ቤት ሂደው ተናደደ። ወይኔ ምናምን አለ አመለጠኝ ብሎ ማለት ነው መድብል። ከዛ ወረቀቱን ደብዳቤውን አነበበው ሞገስ። እንትና የላከውን ብሩኬ የላከውን ቅድስት ምንም ልትተኛ አልቻለችም። እንቅልፍ የሚባል አልወሰዳትም። እያለቀሰች እየየ እያለች ዳጣ ደግሞ ተኝታ ነበር። እንዴ ቅድስት አልተኛሽም እንዴ? ምንድን ነው አንቺ እንደዚህ የምታማርች? እኔ እኮ ቡራ ምንም ላይሆን ይችላለኝ። እባክሽን አንቺ ደግሞ ስለተጨነቅሽ ላሰብሽ ምናምን የሚመጣ ነገር ለውጥ ያለ እንዴ? በሽታ ብቻ ነው የምታተርፊው። ስለዚህ አንቺ ጸሎት ብቻ ማድረግ ነው ያለብሽ ትላታለች። አዝናንቻሽ የሆነ ነገር እንኳን ቢፈጠር እንዳይቆጨኝ አዝናንቻችሁ ምናምን ብሄድ ይሻላል ብዬ ቀኑን አስረጅዝም ያለው ይላታል። ጥሩ ነው አለች። እኔ የምልህ ዳጣና ናትናኤል ናቲ የሆነ ነገር ግን አላቸው ትለዋለች። ምን ደግሞ? አይ የሆነ ነገር አላቸው ብቻ አበጌል ያየችው የሰማችው ነገር አለ
እና እኔ ምንም ደስ አላለኝም አልተዋጠልኝም ትለዋለች። እንግዲህ ማርታ አቤጌልና ናቲ እንዲጋቡ ትፈልጋለች። ከዛ በኋላ ደረጀ ብድጋልና አይ አንቺ እንደው እስኪ መጀመሪያ ልጅሽን ምከሪያት እስኪ